በቃ ጴንጤ አይመቸኝም። ቤኪ ማን ነው? ልጅነትህ እንዴት ነበር? ልጅነቴ ከባድ ነበር። ሆል ፋሚሊ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው ያደግኩትና ትንሽ ወጣ ያልኩ ልጅ ነበርኩኝ። በጣም እልኸኛ፣ ምጣላ እንደዛ አይነት ሰው ነበርኩኝ። ጴንጤ ደግሞ አትወድ? ጴንጤ አልወድም ነበር። ተቃዋሚ ነበርኩ። ድንጋይ ወረውር ነበር ጣራ ላይ። ኢቭን መናፍቃን ብዬ ነው የምጠራው። በቃ ጴንጤ አይመቸኝም። ሪ በድንጋይ መትቻ አውቃለሁ። ቸርች የሚሄዱ ሰዎችን ሰው በጩቤ ወግቻ አውቃለሁ። እንደዛ ጠንካራ የነበረው ቤኪ ጋራ ጌታ እንዴት መጣ? ባልጠበቅኩት መንገድ ነው ጌታ ያገኘኝ። እግዚአብሔር ያውቅበታል እንዴት መለወጥ እንዳለበት፣ እንዴት መቀየር እንዳለበት፣ እንዴት ህይወትሽን ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት እንዳለበት ጌታ ያውቅበታል። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቼ፣ ዛሬ ከአዲስ እንግዳ ጋር የሰማዩን ልንጫወት መተናል። ዛሬ እዚህ ስቱዲዮ የጋበዝኩላችሁ ወጣት አገልጋይ ከኤፍቢአይ መካኒሳ ቸርች ወንድም በረከት ደረጀ ነው። ከሱ ጋር ድንቅ የሆነ ቆይታ እናደርጋለን። አብራችሁ እንድትቆዩ ጋብዛችኋለሁ። ቤኪ እንኳን ደህና መጣ። እንኳን ደህና ቆይሽ። ደስ ብሎኛል እንደዚህ ስለተገናኘን። እኔም በጣም ደስ ብሎኛል። አገልግሎት አንተ ስታገለግል የመካፈል አጋጣሚ ኖሮኛ ቃል ዛሬ ደግሞ በእኔ ሜዳ ተገናኝተናል። እንኳን ደህና መጣክ። ቴንኪው፣ አመሰግናለሁ በጣም ይህን እድል ስለሰጣችሁኝ፣ ስላመናችሁኝ፣ የሚለው ነገር አለ ብላችሁ ስለጋበዛችሁኝ በጣም አመሰግናለሁ። ሰማይ ቲዩብን ቴንኪው። እሺ ቤኪ፣ የኛም እንዲህ ስላገኘን ደስ ብሎኛል። ወጣት አገልጋይ ደግሞ ለእግዚአብሔር መንግስት ኮንትሪቢዩት የሚያደርግ ሰው ጋር ጊዜ ማሳለፍ ራሱ እድል ነው ለእኛ። ለሰማይ ቲዩብ ቤተሰቦች እስቲ ራስህን በደንብ አስተዋውቅልንና ወደ ጥያቄዎች እሄዳለሁ። ቤኪ ማን ነው? እኔ ስለ ራሴ ብዙ መናገር አልችልም። ግን እኔ በረከት እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ በተለምዶ መከኒሳ የሚባል አካባቢ እና ጌታ ኢየሱስን በጣም ነው የምወደው፣ በጣም ነው የምወደው። በህይወቴ ላይ ብዙ ነገር አድርጓል ጌታ እና ጌታን የምወድ በኤፍቢአይ ቤተክርስቲያን ወይም ፌዝ ባይብል ኢንተርናሽናል ቸርች እዛ የማገለግል አገልጋይ ነኝ። ይሄና ደስ ይላል። እግዚአብሔር ይመስገን። መካኒሳ ማደግ እንዴት ነበር? ልጅነትህ እንዴት ነበር? ከባድ ነው። እስቲ የመካኒሳ ኤፍቢአይ ቸርች ሪቫይቫል እኛ ራሱ በእኛ እድሜና ልጅነት ውስጥ ምናምን ብለን የምናነሳው ቅድም እንደውም ስንባባል ነበረ። ፓስተር ዴቭ ቸርች እየተባለ ታክሲ እንኳን የሚጠራበት ትልቅ የእግዚአብሔር ነገር የነበረበት ያለበት ጥቢያ ነው እና ስለሱ እናነሳለን። ግን ቤኪ ፐርሰናሊ መካኒሳ ሲያድግ እንዴት ነበር? በጌታስ ነበርኩ ከልጅነት ጀምሮ ወይስ እቺ አጥቢያ ቤተክርስቲያን አንተ ላይ ኢምፓክት ነበረ? ልጅነትን አጫውተ። አዎ፣ ልጅነቴ ከባድ ነበር። ትንሽ ወጣ ያልኩ ልጅ ነበርኩኝ። በጣም እልኸኛ ነበርኩኝ። ማልታዘዝ አይነት ታይፕ ሰው ነበርኩና ምጣላ እንደዛ አይነት ሰው ነበርኩኝ። በፕሮቴስታንት እምነትም አልነበርኩም መጀመሪያ። ሆል ፋሚሊ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው ያደግኩትና በዚህ ሁሉ ውስጥ ግን ያው መከኒሳ ስለሆነ እኔ ያደግኩት ኤፍቢአይ ቸርች እዛው ነው፣ ቅርቤ ነው ለኔ እና ሰዎች ይሄዳሉ ወደዛ ወደ ቸርች። በጣም ነበር የምቃወመው፣ በጣም ተቃዋሚ ነበርኩ። ድንጋይ ወረውር ነበር ጣራ ላይ፣ እንደዛ ነበር እና አልወድም፣ ጴንጤ አልወድም ነበረ። ግን ያው እግዚአብሔር ያውቅበታል እንዴት መለወጥ እንዳለበት፣ እንዴት መቀየር እንዳለበት፣ እንዴት ህይወትሽን ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት እንዳለበት ጌታ ያውቅበታልና ከባድ ነበር የልጅነት ጊዜ ያሳለፍኩት። ሶሻብል ነኝ፣ ከሰው ጋር አግባባለሁ፣ የፍቅር ሰው ነኝ።
ግን አት ዘ ሴም ታይም ደግሞ እጣላለሁ። ጴንጤ ደግሞ አትወድ? ጴንጤ አልወድም። ኢቭን መናፍቃን ብዬ ነው የምጠራው። በጣም በቃ ጴንጤ አይመቸኝም። ይሄ አማርኛ ነው የሚገልጽ። ሲሄዱ እየሰበኩ ነው ይበጠብጠዋል። ወርውሬ በድንጋይ መትቻ አውቃለሁ ቸርች የሚሄዱ ሰዎችን። በጣም ነበረ የማልወደው የነበረውና እግዚአብሔር ግን የኔን ህይወት ሳስበው የጳውሎስ ህይወት ነው ወደ ልብ የሚመጣውና አሳዳጅ ነበር ጳውሎስ። በጣም ብዙ ጥፋቶችን አጥፍቷል በቤተ ክርስቲያን ታሪክ ላይ እና ግን በደማስቆ ያገኘው መንፈስ የተገናኘው ጌታ ትላንትናውን አስረስቶት ወንጌል ሰባኪን ያደረገው ኢየሱስን ተናጋሪ ነው ያደረገውና ትላንትናዬና ዛሬ አይመስልም። የኔ ትላንትና ዛሬ እኔን ስታይኝ እንደዚህ አይነት ሰው አልመስልም ነበር። ብዙ ሰው በጩቤ ወግቼ አውቃለሁ። ብዙ ነገር አሳልፌ አውቃለሁና በዚህ ሁሉ ውስጥ ግን እግዚአብሔር ወደ ራሱ ያስጠጋኝ ነበረ። በተለያየ መንገድ ህይወቴን ሊቀይረው ይፈልግ ነበርና ልጅነቴ ከባድ ነበር ያሳለፍኩት። ከባድ ነበር። እንደዛ ጠንካራ የነበረው ቤኪ ጋራ ጌታ እንዴት መጣ? እንዴት ጌታን ተዋወቅ? ከዛ በኋላ የነበሩት የልጅነት ጊዜስ እንዴት ነበር? እስቲ ብንሰማው ደስ ይለናል። ጌታን ያገኘውበትን መንገድ ወደዋለሁ እኔ። ምክንያቱም ባልጠበቅኩት መንገድ ነው ጌታ ያገኘኝ። አሁን እንደምናያቸው ወንጌል ሰባኪዎች በየመንገዱ የምናያቸው ጀግና ሰባኪዎች አሉና እኔ ወደ ጌታ የመጣውበት መንገድ አንዱ እሱ ነው። የዛሬው ቤኪ መንገድ እሱ ነው አንዱ የጀመረኝና ሜክሲኮ አካባቢ ነው አንድ ትልቅ ሰው ወንጌል እየሰበከ ሰማሁት እና ሌላ ጊዜ አልፌ አውቃለሁ፣ ግን ይዛኔ ማለፍ አልቻልኩም እና በደንብ ነው የሰማሁት። ይናገር የነበረው ሰው ዓለምን ሁሉ ቢያተርፍ አንድያ ነፍሱን ግን ቢያጎድል ምን ይጠቅመዋል እያለ ነበር ይናገር የነበረውና እኔ ደግሞ ያለኝ አመለካከት እምብዛም ጥሩ አልነበረም ለፕሮቴስታንት እና ግን ይሄንን ሰው ማለፍ አልቻልኩም። በዚህ ሰው በኩል የሚመጣው ድምፅ እኔን ገዝቶኛል። እንደ ትላንትና ሰምቼ ቀልጄ ማለፍ አልቻልኩም። እንደ ትላንትና ወይ እነዚህ መናፍቃን ብዬ እንዳልፍ አላደረገኝም። ያቺ ሰዓት ነበረች ለካ የምለወጥባት ጊዜ ነበረችውና ይህን ሰው ሰማሁት። ይህን ሰው ከተናገረ ከሰማሁት ከዚህ የእውነት ድምፅ በኋላ ነው ብዙ ነገሮች የተቀየሩትና ብዙ ሰዎች መጥተው ነግረውኝ ያውቃሉ። ፐርሰናሊ ኢየሱስ ይወድሃል፣ ጌታን ተቀበል፣ አትጣላ፣ አትደባደብ፣ ምን ትሰራለህ የሚያጨሱት ጋር ምን ትሰራለህ የሆነ ነገር የሚያደርጉት ጋር ብለው በብዙ መንገድ ዋንቷን ወንጌል ሲሰብኩ ደርሰውኝ ያውቃሉ። ትራክት ቀድጄ ነው የምጥለው። እንደዛ ነበር የማሳልፈውና እቺ ሰዓት ግን የኔ የለውጥ ሰዓት ነበረች ብዬ ነው የማምነው። እግዚአብሔር ይመስገን እና እግዚአብሔር ከዛች ደቂቃ በኋላ ነው ነገሬን የቀየረው። ከዛች ደቂቃ በኋላ ነው ሙሉ ማንነቴን የቀየረው። ከዛ በኋላ ከጓደኞች ጋር ማሳልፈው የተለመደ አይነት ውሎ ነበረ፣ የተለመደ አይነት ቆይታ ነበረ። የማይጠቅም የማይመቹ መንገዶችም ነበሩ። እንደ ማንኛውም ደግሞ ልጅ እንደ ማንኛውም አብረሽ የምታድጊበት የምትውይበት መንገዶች አሉና እግዚአብሔር ባይከብርበትም ደስ የማያሰኝም ቢሆን እነዛን ሁሉ እንድቀጥል አቅም አልሰጠኝም። ይሄ አሁን የሰማሁት እውነት ማለት ነው እና ጆሮዬ ላይ በቃ አለ ድምፁና ያንን ከሰማው በኋላ ነው በቃ ትክክለኛ ዲሲሽን ውስጥ የመጣሁት፣ ትክክለኛ የህይወት ውሳኔ ውስጥ የመጣሁትና እግዚአብሔርን መፈለግ ልቤ ላይ ነበር። በፊትም እግዚአብሔርን እወደዋለሁ። ብቃወምም ትራክት ብቀድም የሆነ ነገር ባረግ ለእግዚአብሔር ስለምቀና ነው፣ ስተት ናቸው ብዬ ስለማስብ ነው። ልቤ ውስጥ የተሳለው እግዚአብሔር አለ እና አሁን ግን የበራልኝ እግዚአብሔር ህይወት የሆነው እግዚአብሔር የተገለጠው እግዚአብሔር ነው እና ስጋ የለበሰው ኢየሱስ ነበር እና ይሄ እውነት ነው ወደ ልቤ የመጣው። ያኔ አልቻልኩም፣ በቃ እጅ ሰጠሁ።
በቃ አለቀ። እጅ ሰጠው። ከእግዚአብሔር ጋር ሪል የሆነ በቃ ፌሎሺፕ ነው የጀመርኩት የዛን ጊዜ እና ጓደኞቼ አክሰፕት አላደረጉኝም። በፊት በጣም ብዙ ነገር አለ፣ ህብረት አለ፣ አንድ አይነት ልብስ እንለብሳለን፣ ለጥምቀት ብዙ አሉ ሴሪሞኒዎች የሚከበሩ በዓላትና ወጣው ከዛ በቃ ምክንያቱም የበራልኝ ነገር ስላለ ማለት ነው። እና ጌታን በጣም ነው ከዛ ጊዜ ጀምሮ መውደድ የጀመርኩት። ቸርች የምጠላ ልጅ ራሴን እሁድ ጉባኤ ውስጥ ማግኘት ጀምራለሁ። እምሳደብ ልጅ ስድብ ማቆም ጀመርኩኝ። እማልታዘዝ የነበርኩት ልጅ የእውነቴን ነው እማልታዘዝ በጣም እልኸኛ ነበርኩ በጣም እና ጌታ ያንን ሁሉ ነው የጣለልኝ። እንደውም አንድ ነገር ላጫውትሽ በዚሁ ማለት ነው። እና አንድ እኛ አካባቢ ላይ በቃ እኛ አለን በቃ እነበረከት ምናምን ይባላል እና አንድ ሰው አስቸገረ፣ በጣም በጠበጠኝ፣ አስቸገረኝ፣ ይሰድበኛል። እኔ ደግሞ እኔ ስሳደብ እንጂ ደስ የሚለኝ ስሰደብ ደስ አይለኝም። እና ብርቱካን መሸጫ ነበረ እና ብርቱካን መሸጫ ነበር። ከብርቱካን መሸጫው ላይ ቢላ አነሳው ማለት ነው እና ሲሳደብ ወጋውት እና ሆስፒታል ገብቶ ምናምን የተረፈው ማለት ነው። እና በጣም እልኸኛ ነበርኩ። በዚህ ውስጥ የሚገባኝ ምንድነው እግዚአብሔር ሊሰራብሽ ሲፈልግ፣ እግዚአብሔር በአንቺ ሊጠቀም ሲፈልግ፣ እግዚአብሔር ክብሩን በአንቺ ሊገልጥ ሲፈልግ የመጀመሪያ የሚያደርገው ነገር ይለይሻል። ካለሽበት ኢንቫይሮንመንት ይለይሻል። ታስታውሻለሽ ቤተሳይዳ ላይ የሆነው ፈውስ ያ አይነ ስውር አመጡት ይላልና ወደ ጌታ ኢየሱስ ጋር ሲያመጡት ጌታ ኢየሱስ ከቤተሳይዳ ይዞት ወጣ ይላል። ከቤተሳይዳ ይዞት ከወጣ በኋላ እጁን ጫነበት ይላልና ምን ታያለህ ሲለው ሰዎች እንደ ዛፍ ሲመላለሱ አያለው። አጥርቶ አላየም ነበር። እዛ ጌታ ኢየሱስ እንደገና ጫነበት። እንደገና ሲጭንበት አጥርቶ ማየት ጀመረ። ጌታ ኢየሱስ ግን በዚህ ሰው ላይ ክብሩን ሊገልጥ ያደረገበት ዋና ምክንያት ካለበት አትሞስፌር ነው ያወጣው። መጀመሪያ ቤተሳይዳ ስለማይሆን ቤተሳይዳ ላይ ፈውስ አይሆንም። ምክንያቱም ቤተሳይዳ ብዙ ታምራት ሆኗል፣ ጌታን ግን አልተቀበለችም። ብዙ ድንቅ ሆኗል። 5,000 የበሉበት 2 ዓሣና 5 እንጀራ የበዛበት ስፍራ ነው እና ትልልቅ ሐዋርያቶች የወጡበት እነ ጴጥሮስ እነ እንድሪያስ፣ ግን ኢየሱስን ያልተቀበለች ነች ቤተሳይዳ። ስለዚህ ጌታ ኢየሱስ የዚህን ሰው ፈውስ ቤተሳይዳ ውስጥ አይደለም ያደረገው፣ ይዞት ነው የወጣው ከከተማው። ግርግር ስላለ የአሳ ቤት ነች እና የንግድ ቦታ ነው። ግርግር ስላለ ይዞት ነው የወጣው ከዛ ስፍራ። አይሽ እግዚአብሔር ሊገለጥብሽ ሲፈልግ፣ እግዚአብሔር ክብሩ ሊገልጥብሽ ሲፈልግ መጀመሪያ አንቺን ነው የሚለይሽ ካለሽበት አትሞስፌር፣ ካለሽበት ስፍራ፣ ከግርግሩ፣ ይሄ ከነውጡ፣ ከመሳደቡ፣ ከመበጥበጡ እግዚአብሔር ያወጣሽና ብቻውን ክብሩን ያሳይሻል። በእኔ ህይወት ላይ የሆነው ይሄ ነው። እኔ ያደግኩበት ስፍራ ቤተሳይዳ ነበር። ለኔ አይመችም፣ ሁከት የበዛበት፣ የጌታ ነገር ብዙ የማይቀበሉበት ማለት እንደ ፕሮቴስታንት የማይቀበሉበት አትሞስፌር ነው የነበረውና እግዚአብሔር ሲፈልገኝ ከዛ ስፍራ አወጣኝ ማለት ነው። ከዛ በኋላ ነው ብዙ ነገሮች መቀየር የጀመሩት። እግዚአብሔር ይመስገን። አሁን ያንን ልጁን ምናምን ቤኪን እየሳልኩኝ አሁን የለየለት ሰባኪ ሆነ። አሁን ራሱ ስብከት ጀምረካል። የጌታ መንካት እያየው ነው ልል ነው። ቴስቲሞኒ ውስጥ ባይዘወይ ፀጉሬ ቀለም ነበር ይዛኔ። ኦኬ በጣም በቃ በጥባጭ ነበርኩ። ጌታን ያስፈልግኝ። ቸርች ሄድክ? ኤፍቢአይ ቸርች ቅድም እንደነገርከን ቢሾፕ ዴቪ ያገለግል ነበረ። በጣም ብዙ መነቃቃቶች፣ የብዙ ሰዎች መዳን የመፈወስ ቤት የሆነ ቦታ ሄድክና ጌታ በዛ መንገድ ረዳ። እዛ በኋላ ያው ልጅነት አለ፣ ጌታን ማግኘት አለ፣ ደግሞ ይቀጥል የለ ህይወት፣ የቤተሰብ ቻሌንጅ ምናምን። እነሱ ነገሮች ላይ የምታስታውሰው ምንድን ነው? ቤተሰቦችህ ለመጀመሪያ ጊዜ ስለዚህ ነገር ሲሰሙ የነበራቸው ሪፍሌክሽን ምንድን ነበረ? እና እነዛን ነገር የምትቋቋምበት ያንተ
መንፈሳዊ ጥንካሬ እንዴት እያደገ መጣ፣ እነሱ ነገሮች እም፣ ያስተምሩናል፣ እንስማቸው። እሺ እንዳልኩሽ ጌታን ልክ ከተቀበልኩ በኋላ ወደ ቤተ ክርስቲያን ከመጣሁ በኋላ ሳልጠመቅ በፊት ነው አገልግሎት የጀመርኩት። ማለት ወንጌል ስርጭት ወጥቼ መስበክ ጀመርኩ። በጣም ነው ወንጌልን የምወደው። አስታውሳለሁ መጀመሪያ የሰበኩት መርካቶ ነው ሄጄ። እንግዲህ የማውቀው እውቀት ብዙ የለም። የደህንነት ትምህርት ነው የተማርኩት። አልተጠመቅኩም፣ ግን የነካኝ ያ መንፈስ፣ ያ ሰውዬ መጀመሪያ እንዳልኩሽ የሰማሁት ያ መንፈስ ልቤ ውስጥ ነበርና በቃ እኔ በራልኝ ብርሃን በቃ መብራት አለበት ለሌሎች ብዬ በጣም ውስጤ ላይ እሳት ነበር፣ ሸክም ነበር እና ቀጥታ መርካቶ ነው ሄድኩት እና ስለ ጌታ ኢየሱስ አዳኝነት ተናግሬ በቃ ደስ ብሎኝ ነው አስታውሳለሁ የተመለስኩትና የተነካውበት መነካት እኔ ጋር የሚቀር አይደለም፣ እንድትናገር የሚያደርግ ነው፣ እንድትመሰክር የሚያደርግ ነው፣ ለሌሎች የፈውስ ምክንያት እንድትሆኝ የሚያደርግ ነውና በዚህ መንገድ ነው እንግዲህ ሞር ወደ ክርስትናው እየገባው እየጠለቅኩኝ በደንብ ህብረት እያደረኩ የመጣሁት። ቤተሰብ ላይ ቻሌንጅ ነበር። አንዱ ቻሌንጅ የነበረው መጸለይ አልችልም ነበር ቤት። እኔ ደግሞ ድምፄን ጮክ አድርጌ ነው የምጸልየው። በጣም ድምፄ በጣም ነው የሚሰማውና ይቃው መቀመጥ ትችላለህ፣ መብላት መጠጣት ትችላለህ፣ መጸለይ ግን አትችልም ነው የምባለውና ጥሩ ናቸው እንደውም ያንተ ቤተሰብ። ወይ በጣም አንዳንድ አያቴ ልብስን ይዘህ ውጣ። አይ ውጣ አልተባልኩም። አያቴ በጣም መልካም ሴት ነበረች። አያቴን ያሳደገችኝ አንጋቱ ትባላለች እና በዚሁ አጋጣሚ አንድ ጊዜ ህልም አየች እኔ ልክ ወደ ጌታ እንደመጣሁ እና ያየችው ህልም ምንድነው? ቤተ ክህነት ውስጥ አደባባይ ቅድስተ ቅዱሳን ይባላል በኦርቶዶክስ እና እዚህ ቅድስተ ቅዱሳን ውስጠኛው ክፍል ውስጥ ልብሰ ተክህኖ ይባላል፣ ካህናት የሚያደርጉት ልብስና እሱን አድርገ እያጠንካየው አለችኝ በህልማ ማለት ነው። ይሄ ጊዜ ደግሞ እኔ ወደ ጌታ የመጣሁበት ጊዜ ነው እና ለእኔ አንድ ምስክርነት ነበረ። በቃ ጸሎትሽ ተሰምቷል እኔ አገልጋይ ሆኛለሁ ስላት ኖ እነሱ ጋር አይደለም እኛ ቤት ነው እና ብዙ የምትቃወመኝ አልነበረችም እናቴና መጸለይ ነው የማልችለው። ለመጸለይ ግን ሁሌ ቸርች ሄድ ነበር። ቸርች ሁልጊዜ ሄዳለሁ። በረከት መጥቷል ይባላል። ሁሌ ያለው እኔ ሁሌ ጸልያለሁ። ሁልጊዜ ነው የምጮህ፣ ሁልጊዜ ነው ጌታን በጣም ነው የምራበው የምፈልገው እና እነዛ የልጅነት ጊዜያቶች ለእኔ ለዛሬ በጣም መሰረቶች ነበሩና እግዚአብሔር ይመስገን። የደህንነት ትምህርት የወንጌል ስርጭቱ በጣም ብሎ ነክቶኛል። እንዳልኩ ቅድም ብዙ ጥያቄ ያለበት እንደዚህ እማኝ የሆነ ሰው ማግኘት አሁን እኔ ፐርሰናሊ ብጠይቀኝ ብዬ አውቃለሁ። ባይጮሁ እንደዚህ ባይሉ በዚህ መንገድ ቢሆን ምናምን እና እንደዚህ አይነት ደግሞ ሰዎችን ስትሰማ ቻሌንጅ ትደረጋል። ኦኬ በዚህ ድምፅ ወደ ጌታ የሚመጣ ሰው ካለ እነዚህን ሰዎች እንደዚህ ማድረግ ማበረታታት አለብን የሚለው ነገር ታስባለህ። የቤተ ክርስቲያን ኢምፓክት ከዛ በኋላ እንትንና እስቲ ከዛ በኋላ የቀጠለው ህይወት ውስጥ ማንሳት ያለብን ነገር ካለን እናንሳና ንገረንና አንተ አሁን እኛ ስናገኝህ አገልጋዩ ቤኪ ሆነሃል። የአገልግሎት ውሳኔስ እንዴት መጣ? ማለት ጌታን ተቀብሎ ከዛም መማር መስራት ኑሮን መቀጠል አለ። ይሄኛው መለየት ደግሞ ሌላ ነው። የአያትህ ህልም ነው ምንድን ነው? የአያቴ ህልም ተፈጽሞ እሱ አነሳስቶኝ ነው። ሞር ቀበቶዬን እንዳጠብቅ አድርጎኛል ሲሪየስ እንደሆን በእግዚአብሔር ነገር ላይ እና ግን እኔ የምለው የጌታ ፍቅር ነው። እኔ አሁን ለማገልገል ስወስን ጌታ አገልግለኝ እንጂ እንደዚህ ብሎኝ አይደለም። ጌታ ኢየሱስን እወደዋለሁ። ስለምወደው ነው የማገለግለው። ስቲል ስለረዳኝ፣ ስላስመለጠኝ፣ ህይወት ስለሰጠኝ፣ የተካፈልኩት ብርሃን ስላለ እኔ የሚገባኝ ብርሃን አለ፣ እኔ ጋር የቀረ መገለጥ አለና በእግዚአብሔር ፊት ለማገልገል እድል ሳገኝ በጣም ለእኔ ትልቅ አቅም ነው እና ልጅነቴን ሰጥቼ እንደዚህ እምለው አይደለም። እድል አግኝቼ ነው የማገለግለው ጌታንና እድለኛ ነኝ ነው የምለው።
ወንጌል ስርጭት ላይ ያለኝ አቋም በጣም የሚገርም ነው። ከልጅነቴም ጌታን ያገኘሁበት መንገድ ከዛ ጋር ስለሚገናኝ ወንጌል መስበክ ህይወት ነው መሆን ያለበት ነው የምለው እኔ እንደ ክርስቲያን። የአገልጋይ ሸክም አይደለም። ክርስቲያን ሁሉ ወንጌል መስበክ አለበት። የተገለጠለትን መገለጥ ለሌሎች መንገር አለበት። ምክንያቱም ወደ ሞት የሚነዱ ብዙዎች ስለሆኑ፣ የሚታረዱ የሚጠፉ ብዙዎች ስለሆኑ ይህንን እውነት የመግለጥ ግዴታ አለብን እኛ እንደ ክርስቲያን። እና ልጅነቴ ላይ የገለጥኩት ያንን ነው። እስቲልም የማደርገው ነገር ያንን ነው። በወንጌል አልደራደርም፣ በወንጌል አላፍርም። እና በዚህ አይነት መንገድ ነው ወደ አገልግሎት ሞር እንድገባ አቅም የሆነኝ ብርታት የሆነኝ በዚህ የወንጌል እውነት ውስጥ ማለፌ ነው። ከፍቅር የተነሳ ነው። ቤተክርስቲያን ሰፖርቲቭ ነበረች። በጣም ታገዝህ ነበር፣ ትቀበልህ ነበር። ቤተክርስቲያኔን በጣም ነው የምወደው። እንድትናገር እየተንቀሳቀስክ ያ ቤተክርስቲያን ኤፍቢአይ ቸርች ነው እኔ ጌታን ያገኘሁት፣ የተጠመቅኩት፣ አገልግሎት የጀመርኩት፣ ሙሉ ጊዜ ነው የሰጡት። እና ሌላ ቤተክርስቲያን አላቅም፣ አልወድምም። እንደዚህ ዛዚ ማለት ብዙ አልወድም። አንድ ቦታ ላይ ስቴብል ሆኖ በማገልገል አምናለሁ። እና እግዚአብሔር የሰጠኝ ስፍራና ቦታ ያ ነው። ስንት ዓመት ሆነ አሁን በአገልግሎት? በአገልግሎት ኦልሞስት 13 ዓመት። ጌታን ካገኘክ? ያ አንድ 12 ጌታን ባገኘው በሚቀጥለው በአንድ ዓመት ውስጥ ነው ኦልሞስት አገልግሎት ውስጥ የገባሁት። አሁን ተመልካቾች እድሜህን እንዲያሰሉ እድል እየሰጧቸው እኮ ነው። ቅድም ነግሬሻለሁ። ደስ ይላል። እግዚአብሔር የሆነ ላይክ ስቲል ወጣት ሆኖ ወደኋላ ደግሞ በጌታ ቤትና በአገልግሎት መንገድ የሚቆጥሩት ዓመታት መኖር እድል ነው። እግዚአብሔር ይመስገን። እንኳን ጌታ ረዳ። ስለ ቤተክርስቲያንም እንድናነሳ የፈለግኩት ያንተ ጆርኒ ይሄ ነው። የብዙ ወጣቶች ደግሞ ቻሌንጅ ነው ባይዘው እንደ አገልጋይ ቤተክርስቲያን ውስጥ ተቀባይነት ማግኘትና እንደሱ አይነት ነገር አንተ መንገድ ላይ እንዳይኖርም እግዚአብሔር ረድቶሃል። ተቀባይነት ማግኘት ደስ ይላል አይደል? ደስ ይላል። መንገድ ያቀላል፣ አገልግሎት መንገድ ያቀላል። እግዚአብሔር ይባርክ ያቺን አጥቢያ ቤተክርስቲያን። የአገልግሎትና ከወንጌል ጋር አሁን በፍቅር ያለ የወንጌል ግንኙነት አለና ብዙ እንደምትንቀሳቀስ ወንጌል እንደምትሰብክ የተለያየ ቦታ እንደምትሄድና በዚህ አገልግሎት መጠመድ እንዴት ነው? ቻሌንጆች ውስጥ ምንድን ናቸው? ላይክ ደስታውም አለ፣ አይኖ ዋናው እሱ ነው። ግን ሌሎች በሚማሩበት አይነት መንገድ እንዴት ነው እየተዘዋወሩ ወንጌልን ማገልገል? የሚገጥሙ ገጠመኞችስ ምንድን ናቸው? ጥሩ። ስለ አገልግሎትና ስለ ቻሌንጅ ወይም ስለ ተግዳሮቶች ሳስብ አገልግሎት እኔ እያየው ያደግኩት ቢሾፕ ዳዊትን ነው። መንፈሳዊ አባቴ እሱ ነው እና ጌታንም ያገኙት እዛ ነው ብዬሻለሁ። እና የተጠመቅኩትን በሱ እጅ ነው። ወደ አገልግሎትም የተሰማራሁት እዛው ነው። እና ከቢሾፕ ዳዊት በጣም ብዙ ነገር ነው የተማርኩት። የአገልግሎትን ኮሚትመንት፣ ለእግዚአብሔር ቤት እንዴት መትጋት እንዳለብሽ፣ እንዴት መሰጠት እንዳለብሽ፣ በጣም ዋይዝ መሆን እንዳለብሽ፣ ጥበበኛ መሆን እንዳገልጋይ ጥበበኛ መሆን እንዳለብሽ እና ቅዱሳንን እንዴት በፍቅር ማገልገል እንዳለብሽ፣ ረጅም የአገልግሎት መንገድ እንዲኖርሽ ከቢሾፕ ዳዊት ተምሬያለሁ። እና ከዛ በኋላ ቸርች ላይ ያለኝ ቆይታ በዛ መንገድ ነው የቀጠለው። እሱን እያየሁ ነው ያደግኩት። የእሱን አገልግሎት እያየሁ ነው ያደግኩት። ብዙ ሰው ነው ወደ ጌታ የሚመጣው ካስታወሽ። በሱ አገልግሎት ብዙ ሰው ነው ነፃ የሚወጣው። የዴሊቨራንስ አገልግሎት፣ የፈውስ አገልግሎት፣ ስፔሻሊ ሮብ ላይ ያለው አገልግሎት በጣም ከፍተኛ ነበርና ያንን እያየው ስለሆነ ያደግኩት እያገለገልኩ የመጣሁት ሞር ልቤ መዝገቤ ያለው እዛ ጋር ነበርና በዛ ነገር ላይ ነው። ወንጌሉ እንዳለ ሆኖ አይነካም። እንደዚህ የቸርች ውስጥ አገልግሎት ደግሞ ላይክ የመድረክ አገልግሎት ላይ በዚህ የኃይል አገልግሎት ላይ ነፃ የመውጣት
ፈውስ አገልግሎት ላይ ወደዛ እንድገባ ያደረገኝ ቢሾፕ ዳዊት ነው እና ከዛ በኋላ ነው ሞር ለአገልግሎቴ ሲሪየስ እየሆንኩ እየቀጠልኩ። በጣም ብዙ ቻሌንጆች አሉ አገልጋይ ስትሆኚ። እንደ ወጣትም ተስፋ የሚያስቆርጦች ነገሮች ይኖራሉ። ወጣትነት በራሱ ቦርጫም ካልሆንሽ ሰምታይምስ በፊት የነበረው አመለካከት እንደዛ ነበር። ስጋበዝ አንድ እንደውም አለ ነግርሽ ታሪክና ሰው ፊትን ያያል፣ ያ መንፈሳዊም ሰው ፊትን ያያል ባይዘዊ አንዳንዴና እግዚአብሔር ነው ልብን የሚመለከተው። እና አገልጋይ ስትሆኚ ብዙ ነገር ውስጥሽ ላይ ያለ አቅም እያለሽ አይ አንተ ገና ምናምን ልትባይ ትችላለሽ። እና እግዚአብሔር ግን የሚያይሽና ሰዎች የሚያዩበት አንግል ይለያያል የዛኔ የነበረውና ግን እግዚአብሔር በዛ ሁሉ ውስጥ ግን ይሰራሻል። ለእኔ ብዙ የተሰራውበት ሲዝን ነበር። ብዙ በእግዚአብሔር ቤት እንዴት ማገልገል እንዳለብኝ፣ እንዴት ሰዎችን ትሪት ማድረግ እንዳለብኝ፣ እንዴት ሰዎችን በክርስቶስ ልብ እንደ ክርስቶስ ደም እንደተከፈለላቸው ዋጋ ልክ እንዴት ማየት እንዳለብኝ የተማርኩበት መንገድ ነው እና ለማገልገል ስወስን እና ደግሞ ሳገለግል የነበሩ ቻሌንጆች ብዙ ነበሩ። በቃኝ አገልግሎት የሚያስብሉ ለምሳሌ አሁን እንዳልከው ከአገልግሎት ቤተክርስቲያን ውስጥ ያለ አገልግሎትም በጉዞና በወንጌል ማድረስ አገልግሎቶችም ውስጥ ፕራክቲካሊ የሚገጥሙ ነገሮች ምን ነበሩ ወይም ምንድን ናቸው? ስቲል አገልግሎት ላይ ያሉ ቻሌንጆች ብዙ ናቸው። ያሉ ቻሌንጆች ግን አንድ ሁለቱን ለመናገር ያክል፣ ለምሳሌ በአገልጋይ ስትሆኝና በዚህ አይነት የአገልግሎት መንገድ ውስጥ ተጠምደሽ ስታገለግይ አንዳንድ ጊዜ ትዕግስትሽን የሚያስጨርስ እምነትሽን የሚያስጨርስ ነገሮች ሀፕን ያደርጋሉ እና ሰዎች ላይረዱሽ ይችላሉ፣ ላይቀበሉሽ ይችላሉ። ብዙ ሰዎች ከአገልግሎት የሚሰናከሉበት መንገድ አንዱ ይሄ ነው። ለምን እንትና አልተቀበለኝም ይላሉ፣ ለምን እንትና ጊዜ አልሰጠኝም ይላሉ። እና አገልግሎት የሾመሽ እግዚአብሔር ነው። ለዚህ አገልግሎት የምታገለግዩ ክርስቶስ ኢየሱስን እና በታማኝነት በመሄድ መንገድ ውስጥ ነው የአገልግሎት በረከቶች ያሉት። ሰዎች ነፃ ሲወጡ ሊሆን ይችላል፣ ጌታን ሲቀበሉ የአገልግሎት ፍሬዎችን የምታያቸው፣ ሰዎች በአንቺ ሲባረኩ የምታዩ ትንሽ ትጋት ይፈልጋል፣ መሰጠት ይፈልጋል። እና መጽሐፍ ቅዱስ ሲናገር ዕብራውያን መጽሐፍ ላይ እንግዲህ ይላል የእምነታችሁ ራስና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልክታችሁ ከፊት ለፊታችሁ ያለውን ሩጫ በትዕግስት ሩጡ ይላል። እና ቻሌንጅን የማየው አገልግሎት ላይ አገልግሎት ረጅም ርቀት ሩጫ ነው። 100 ሜትር አይደለም አገልግሎት፣ የሆነ ሮጠሽ የምትጨርሺው ነገር አይደለም። ኢየሱስን እያየሽ የምትሄጂው ረጅም ርቀት ሩጫ ነው። ረጅም ርቀት የሚሮጡ ሯጮች ይደክማሉ፣ ይዝላሉ፣ ጉልበታቸው ይጋጫል፣ አቅም ያጣሉ። ግን ያዩት ነገር አለ፣ ፍጻሜው ላይ የሚጠብቃቸው ነገር አለ። እና አገልጋይ ስትሆኚ ብድራትሽ ከእግዚአብሔር ዘንድ ነው፣ ፍጻሜሽ ራሱ እግዚአብሔር ነው። እና የርስት አክሊል አለ፣ የሚጠብቅሽ ሽልማት አለና ብዙ ሰው ከመንገድ የሚቀርበት ረጅም መንገድ የማይሄድበት ምክንያት እይታው 100 ሜትር ሆኗል። ረጅም አያይም፣ የተዘጋጀለትን አያይም፣ እግዚአብሔር ያዘጋጀለትን ትልቅ ብለሲንጎች አያይም። እና ለመቀጠል እንደ አገልጋይ አቅም ለማግኘት እግዚአብሔር ወደ ተናገረን ደስቲኒ ፍጻሜ ለመድረስ ክርስቶስን አይተን የምንሮጠው ሩጫ ነው። የሚያደክሙ ነገሮች ይኖራሉ፣ የሚያዝሉ ነገሮች ይኖራሉ። ሰዎች ላይቀበሉሽ ይችላሉ፣ ላይሰሙሽ ይችላሉ። ዛሬ አልሰሙሽም ማለት ነገ አይሰሙሽም ማለት አይደለም። ዛሬ አልተቀበሉሽም ማለት ነገ አይቀበሉሽም ማለት አይደለም። ኢየሱስ እንኳን አገልግሎት የጀመረው ከ30 ዓመቱ ጀምሮ ነው። እና ከዛ በፊት የነበረው ኢየሱስ እየተሰራ ነበር። ጎረቤት አጋንንት ሲጮህ ኢየሱስ ሄዶ አያስወጣም ነበር፣ ምንም ማድረግ አይችልም ነበር። ልክ ሲዝኑ ሲመጣ ግን 3 ዓመት ተኩል በዛች ሲዝን ግን ጌታ ኢየሱስ ምድሪቷ ሁሉ ነው የሰማችው። ለምድሪቷ ነው በረከት የሆነ እና የምታልፊባቸው ቻሌንጆች ይኖራሉ፣ ፍጻሜው ግን ያማረ ናቸው።
ጅማሬሽ ታናሽ ሊሆን ይችላል፣ ፍጻሜሽ ግን እጅግ የበዛ ነው። ስለዚህ ሁልጊዜ መመልከት ያለብን አገልግሎትን ስናስብ ክርስቶስ ኢየሱስን ነው። ለዚህ ነው እንግዲህ አለ የእምነታችሁ ራስና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልክታችሁ ነው ያለው። ስለዚህ ኢየሱስን ተመልክተን ቀንበር ነው የተሸከምነው ትውልድ ነው። ስለዚህ ክርስቶስን ተመልክተን እያንዳንዱ ሰው የኢየሱስ የደም ዋጋ እንዳለው ገብቶን የምናገልግለው አገልግሎት ብድራቱ ከእግዚአብሔር ዘንድ ነው። ያ ልክ ነው። በዛ ሁሉ መንገድ ውስጥ በጣም በቃ ይሄንን ቀን አልረሳውም ነበር፣ በጣም ፈትኖኝ ነበር የምትለው ገጠመኝ ምንድን ካለ ከሌለ የለም ማለት ይቻላል? ያ አገልግሎት ላይ ብዙ ፈተናዎች ይኖራሉ፣ ብዙ ቻሌንጆች ይኖራሉ። ግን አንድ ማረሳው ጊዜ ነበርና ሚዲያ ላይ ይወጣ አላውቅም፣ ግን ማረሳው ጊዜ አገልግሎት ተጋብዤ ነበር የሄድኩትና አንድ ስሙን አልጠቅስም፣ አንድ ቤተክርስቲያን አገልግሎት ተጋብዤ ሄጄ በጣም ቻሌንጅ የነበረው እኔ ቁጭ ብያለሁ ተጋብዤ ላገለግልና ከዛ የዛኔ ደግሞ በጣም ቀጫጫ ነኝ፣ ቁመቴም ትንሽ ነው ምናምን። ከዛ ሌላ አገልጋይ መጥቷል። ከዛ እኔ ላገለግል ተዘጋጅቻለሁ። ከዛ ያኛው አገልጋይ ነው ያገለግለውና በቃ ታዝኛለሽ እንዴ ለምን? ከዛ የሚቀጥለው ሳምንት አገለግላለን እና ልብሽ ሊወርድ ይችላል። ጋብዘው እና እንዳልኩሽ ነው ሰው ፊትን ያያል አንዳንድ ጊዜና እነዚህን ሁሉ ቻሌንጆችን ግን ስታልፊ አሁን እዛ ቤተክርስቲያን ግን እልፍ ጊዜ ነው ያገለግልኩት አሁንና መቻል ጽናት ያስፈልጋል አገልግሎት። ምክንያቱም ነገ የተሻለ ነገር ስላለ ብድራት ደግሞ ከእግዚአብሔር ዘንድ ስለሆነ ማለት ነው። እግዚአብሔር ይመስገን። አሁን ያለውን የአገልግሎትን መልክ እስፔሻሊ ደግሞ አንተ መንገድ ላይ ወንጌልን በሚሰብክ ሰው አማካኝነት የመጀመሪያ ጥሪ ደርሶሃል። ለነሱ ምን ትላቸዋለህ? እንደው መንገድ ላይ ወንጌልን በማድረስ ላሉ ሰዎች ብዙዎች ልባቸውን ከፍ የሚያደርግም አንዳንዶች ልባቸውን ዝቅ የሚያደርግም ነገር ይነግሯቸዋል። በዛ መንገድ ጌታን እንዳገኘ ሰው አበርታቸው፣ የሆነ ነገር በላቸው ብዬ እድል ልስጥህ። አመሰግናለሁ። ይሄ ትልቅ እድል ነው እና ወንጌል በዚህ ሰዓት ለሚሰብኩ ወጣቶች ስፔሻሊ ብዙ አሉ፣ በሶሻል ሚዲያም ላይ የምናያቸውና እድል ነው የመጀመሪያው። መጽሐፍ ሲናገር ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ይላልና አገልጋይ መሆን ማለት እግዚአብሔር ታማኝ አድርጎ መቁጠር ማለት ነው። አንቺ አገልጋይ ሲልሽ እግዚአብሔር ታምኜብሻለሁ፣ ለመንግስቱ ወንጌል ታስፈልጊያለሽ እያለ ነው። ዓላማ አለኝ፣ አጀንዳ አለኝ እያለ ነው እግዚአብሔርና ወጥተው የሚሰብኩ ወንድና ሴት እህቶችና ወንድሞቻችንን በጣም ነው ማደንቃቸው፣ በጣም ነው ማከብራቸው። እና ይሄ እሳት ብዙዎችን ነው የሚደርሰው፣ ብዙዎችን ነው ነፃ የሚያወጣው፣ ብዙዎችን ነው ከታሰሩበት የሚፈታውና በዚህ ሰዓት የምትሰብኩ ወንጌልን የምታሰራጩ የጌታ ልብ የእናንተ ልብ ገብቷችሁ የጌታ ሐሳባችሁ ሆኖ ተረድታችሁ የምትሰብኩ እህቶቼ ወንድሞቼ፣ ያው እኔ ምስክር ነኝ። በዚህ አገልግሎት መንገድ ነው ጌታን ያገኘሁት እና እንዳታቆሙ ነው የምለው። ቀጥሉ። ወጀብ ሊኖር ይችላል፣ ቻሌንጅ ሊኖር ይችላል፣ የማይሆኑ ንግግሮች ሊኖሩ ይችላሉ፣ ግን ወንጌል ይቀጥላል። ስለዚህ እንዲቀጥሉ ነው ማበረታታቸው። ሰይጣን ቻሌንጁ ወንጌል የሚሰብክ ሰው ላይ ያለው ቻሌንጅ ከባድ እና ግን ቻሌንጁንና ተግዳሮቶችን በጸሎትና በእግዚአብሔር ፊት በማሳለፍ እንደኔው የሚድን የሚያመልጥ ሰው ስላለ በትጋት እንዲቀጥሉ ነው መመክራቸው። እኔ እግዚአብሔር ይመስገን። አንተ ምናልባት እንደዚህ በዚህ መንገድ ላይ ወጥተህ ለመስበክ ሞክረህ ታውቃለህ? አንድ ሁለተኛ የገጠመህ ነገር ነበረ ወይስ ጥሩ ነበር? ጌታን ያገኘ ሰው ልክ አንተ በዚህ መንገድ እንዳገኘኸውስ እዛው ጋር የምታየው ፍሬ አይተህ ታውቃለህ? እሱን ጆርኒ እስቲ ንገረን። ወንጌል ስርጭት ላይ የገጠመኝ ብዙ ነገር አለ። በጣም ብዙ ነገር ነው፣ ግን ከበጣም ብዙ ውስጥ ንገረኝ። ከበጣም ብዙ ውስጥ አዲስ አበባ ላይ ወንጌልን ሰብክ ነበር እንዳልኩሽ። መጀመሪያ ላይ ብዙ የሚሰብክ ሰው አልነበረም።
ስፔሻሊ ሜክሲኮ ላይ መርካቶ ላይ ለጋርም ይባላል አሁን ሆቴል ሰርቶበታል እና እዛ ላይ በጣም ትልቅ ባስ ስቴሽን አለ፣ ሰልፍ አለ። በጣም 200 ሰው 300 ሰው 400 ሰው ነው እዛ ጋር የሚሰለፈው እና ትልቅ መድረክ ነበር ወንጌልን ለመስበክ። መድረክ አጠብቂም ትልቅ መድረክ ነበር፣ ትልቅ ስፍራ ነበር እና አንድ ጊዜ አስታውሳለሁ ለጋር ላይ እየሰበኩኝ ጓደኞቼም አሉ፣ ተከፋፍለን ነው የምንሰብከው። 67 ባስ የሚባል ምናምን አለና አንድ ሰው እዛ ጋ ይገባል፣ አንድ ሰው እዚህ ጋር። እኔ የደረሰኝ ስፍራ ወደ ቃሊቲ የሚሄድ ነበር የሚነሳና ረጅም ሰልፍ ነው። እዛ ጋር እየሰበኩ በጣም ማረሳው በጣም ልቤን የሚነካኝ ዛሬም ለመስበክ አቅም የሚሆነኝ ልክ ሰብኬ እንደጨረስኩኝ መንግስተ ሰማይ ቀርባለችና ንስሐ ግቡ ብዬ ዞሬ ስመለስ ድንጋይ ተወርውሮብኛል እና ዞሬ በተመለስኩበት ቅስፈት ነው ያለፈው ድንጋዩ እና ሲወድቅ ነው ያየሁት። ድንጋዩ ማለት እኔ ላይ ነበር የሚያርፈው፣ ግን የእግዚአብሔር ምሕረት ስዞር ነው የወደቀውና ይሄ ሆኖ አላቆምኩም፣ አልደነገጥኩም። ሰብኬ ጨርሼ ልክ መሄድ ስጀምር አንድ ሰው ከኋላ ይከተለኛል። በእግር ነው የምመለሰው። እየተከተለኝ መጣ። እየተከተለኝ መጥቶ የት ድረስ መጣ? ከለጋሃር ሜክሲኮ ድረስ መጣ ማለት ነው። እና ሜክሲኮ ጋር ሸበሌ ሆቴል ጋር መጣና ያዘኝ። ከዛ በኋላ ቅድም ስትሰብክ እያየሁ ነበር እና የሚገርምሽ የሙስሊም እንትን አድርጓል። ሙስሊም ነው፣ የእስልምና እምነት ተከታይ ነው እና አንድ ነገር ወላሂ አንተ የምትሰብከው ኢየሱስ ትክክል ነው አለኝ። በህይወቴ የማረሳውና ልቤ ላይ የቀረው እሱ ነው እና ትክክል ነው አለ። በቃ ትክክል ነው ብሎ ስልክ ተቀያየርን። ከዛ በኋላም ኮንታክት አድርጌው ነበረ። አንድ ለመጨመር ደግሞ ሌላ በደስታ ሌላ እንደዚሁ ሜክሲኮ ጋር እየሰበኩኝ አንድ ራስታ ነውና እየሰበኩኝ ያየኛል ዝም ብሎ ከፊት ሰልፍ ላይ ሆኖ። ከዛ ልክ ሰብኬ እንደጨረስኩኝ ወደ እኔ መጣ። ሰዎች አሉ፣ ራስታ ነው፣ በጣም ነው የሚያምረው፣ ደስ ይላል። ከዛ ጌታን መቀበል እፈልጋለሁ አለ። መሀል ሜክሲኮ ላይ ተንበርክኮ ንስሐ ገባ። ይሄ ሰው ወደ አስኮ አካባቢ ነበር የሚኖረው። ስልኩን ተቀብየው አስኮ ላለች እዛ ቤተክርስቲያን ሙሉ ወንጌል ሰጥቸው ጌታን ተቀብሎ ህብረት እያደረገ ስቲል አለ እና እንደዚህ አይነት አጋጣሚዎች አሉ ጌታ የሚነካበት የሚለውጥበት። ዋው ደስ ይላል። እውነት ደስ ይላል። ጌታ እኔ ዝም ብሎ ጉባኤ ላይ ተቀምጠን ራሱ ጌታንም ተቀበሉ ተብሎ ጥሪ ተደርጎ የሆነ ሰው ሲወጣ በጣም ልቤ ይነካ። እንዳልከው የቀመስ ነው እውነት በብዙ ነገር እኮ ተይዘን ነው እንጂ እንዳልከው ላይፍ ስታይል መሆን ያለበት ነገር ነው። ብዙዎች በጨለማ ውስጥ ስላሉ እና እግዚአብሔር ይባርክ፣ እግዚአብሔር ደግሞ ይመስገን። ደስ ይላል። ይህን የሚሰሙ በጎዳና ወንጌል ላይ በተለይ ያሉ ሰዎች ብዙ መበረታታት እንደሚያገኙ፣ ያው ምስክር እንደሚያገኙ ተስፋ አደርጋለሁ። ወጣት ሆኖ ሙሉ ጊዜውን ለቤተ ክርስቲያን የሰጠ አገልጋይ ሰው እዚህ አቅጣጫ ላይ መስራት አለበት፣ ይህንን ነገር ማወቅ አለበት የምትለው ዋና የምትለው ነገር ምንድን ነው? ወጣትነት በራሱ ቻሌንጅ ነው። ወጣትነት በራሱ ይፈትናል። ብዙ ነገር ሊያምርሽ ይችላል፣ ብዙ መንገድ ሊያስኬድሽ ይችላል። ወጣትነትና አገልግሎት በጣም ወሳኝ ነው። ጌታ ኢየሱስ የሚፈልገውም ጊዜ ይህን ጊዜ ነው ብዬ ነው የማስበው እና በእኛ ሊጠቀም ሊሰራ የሚፈልግበት ጊዜ ነው ይሄ ወጣትነት። ዓለምም ይፈልገዋል፣ አደሴም ታይም ሰይጣንም ይፈልገዋል ይህን ጊዜያችንን እና ግን በዚህ ዕድሜ መጽሐፍ ሲናገር ምንድነው በጉብዝና ወራት አይደል የሚለው ፈጣሪህን አስብ። ስለዚህ ይሄኛው ጊዜ ከእግዚአብሔር ጋር ያለንን ህብረት የምናጠብቅበት እንዲሆን የእግዚአብሔር ሐሳብ ነው። ሞር ደግሞ አገልጋይ ስትሆኝና ወጣትነትሽን ለዚህ አገልግሎት ራስሽን ስትለይ፣ ለወንጌል ስትለይ በራሱ የሚያመጣብሽ ተግዳሮቶች አሉ፣ ተጽዕኖዎች አሉ። እነሱን ሁሉ ነው እያለፍሽ የምታገለግዩ እና ወጣትነትና አገልግሎት ከባድ ነው። ግን ደግሞ የሚረዳ ጸጋ አለ፣ የሚያግዝ ጸጋ አለ፣ የሚያስቀጥል የእግዚአብሔር ጸጋ አለ። ስለዚህ በዚህ ጸጋ ላይ መታመን ያለበት ወጣት አገልጋይ
ያ በእግዚአብሔር ጸጋ ላይ መታመን ያለበት። ዓለም ልትናፍቅ ትችላለች። ወደዚህና ጓደኞችሽ እንትና እንደዚህ ሊባል ይችላል እና አንዳንድ ሰዎች ከኛ ጋር አብረው ጀምረው ነበር አገልግሎትና በእኛ እድሜ ግን አቁመዋል፣ የያዛቸው ነገር ስለነበር ማለት ነው። እና ውሳኔና ከእግዚአብሔር ጋር ያለሽ ህብረት ይወስነዋል ለመቀጠል አቅም ለማግኘት። ወጣትነት ቻሌንጁን ጥሰሽ ለመውጣት ይሄ ውሳኔ ይፈልጋል። ከእግዚአብሔር ጋር ያለሽ ህብረት ጥሩ መሆን አለበት። አለበለዚያ ከባድ ነው የዓለም ነገር። እውነት ነው። ቅድምም እያወራን ነበረ በዚህ ዓለም መንፈሳዊ ሰው ሆኖ መኖር በራሱ የየዕለት ውጊያ ነው። ከዛ አገልግሎት መሆን ደግሞ ነገሩን በደንብ ነው የሚያጦዘውና ግን እንዳልከው የሚበልጥ እግዚአብሔር ጸጋ አለ። ያው ለማስፈራራት ሳይሆን እዚህ ጸጋ ላይ ለመታመን እና ለመደገፍ ነው። ሙሉ ጊዜ መስጠት እና ማገልገል ይቻላል እንዴ ግን ሳያገቡ? ጥሩ ጥያቄ ነው። አንዱ ለጨዋታውን ብዬ ነው። ከዛ ደግሞ አንዳንዶች ጥያቄ ነው። ያው አገልጋይ ማግባት አለበት ብዬ አምናለሁ እኔ። ምክንያቱም አገልግሎት ከትዳር ጋር ሲሆን ሙሉ ይሆናል፣ አቅም ታገኛለሽ እና ደግሞ በሰዎችም ፊት በእግዚአብሔርም ፊት ሙሉነት ይታይብሻል። እና እንደ አገልጋይ እኔ የምመክረው እንዳትስቂ፣ እንደ አገልጋይ እኔ የምመክረው አገልጋይ ማግባት አለበት ነው። ጌታ ቢፈቅድ እኔም አገባለሁ፣ ይረዳኛል። ቆንጆችን እንዳታነሺ ተብዬ ነው። አምናለሁ አገልጋይ ማግባት አለበት፣ ግን መምረጥ አለበት ብዬ አምናለሁ። ስለ ትዳር ትንሽ ልበል። አይ ነው አላገባውም፣ ግን የሚገባኝ አንድ እውነት አለ ስለ ጋብቻ። ሰው ማግባት አለበት የምለው የመጀመሪያው ነገር ስፒሪቹዋሊ ማቹርድ መሆን አለበት ብዬ አስባለሁ። እና ከዛ ሜንታሊ ደግሞ በደንብ ማቹርድ መሆን አለበት፣ መድረስ አለበት፣ ሊገባው ይገባል የትዳር ትርጉም። እና እንደዛ ከሆነ ቤት አይበጠበጥም። መንፈሳዊም ሰው ሲሆን ደግሞ ቤቱን በእግዚአብሔር ቃልና በእግዚአብሔር እውነት የሚደግፍ ከሆነ ትዳሩ ያማረ ይሆናል። ምክንያቱም ትዳር ራሱ አንድ ዩኒቨርስ ስለሆነ አንድ ዓለም ስለሆነ ማለት ነው። እና ትውልድ የሚቀጥልበት የሚታነጽበት መንገድ ስለሆነ ማለት ነው። ስለዚህ ሞር የበቃ ሰው ለማግባት የበቃ በማቹርድ የሆነ ሰው፣ እግዚአብሔርን የሚወድ ሰው፣ ሬዲ የሆነ ሰው ማግባት አለበት ብዬ አምናለሁ። እኔም አገባለሁ። አሜን። እንዳልኩ አንድም እንዲሁ ዝም ብለህ ቅድም ስናነሳው ስለነበረ ለጨዋታ ነው፣ ግን ሲሪየስሊም አንዳንድ ሰዎች ያው ይህ ነው አንዳንድ ይሄ ሁሌ ጥያቄ የሚሆኑ ጥያቄዎች አሉ። ክሊር አድርጎ ባይብል ምልስ ያላደረጋቸው ቤተክርስቲያን ላይ አሁን ለምሳሌ እዚህ ስንመጣ ብዙ ጊዜ ቅድም ስለነበር ስለ ሴቶች አገልግሎት ይነሳል። ሁሉም ኦፒኒየኑን ነው የሚገልጸው እንጂ እንትን በቃ 4 ነጥብ ብለህ አትዘጋውም። እና ሜሬጅ እና አገልግሎትንም በተለይ ፉል ታይመር መሆንን ይሄ እዚህኛው የአገልግሎት መንገድ ላይ ለመሆን እንደ አንድ ሪኳየርመንት ነው ብለው የሚያምኑ ሰዎች አሉ። እንዳንተ ደግሞ ማግባት መልካም ነው ብለው አቋሙ ልቡ መኖሩ መልካም ነው ለማገልገል ግን አይዝም ደግሞ ብለው የሚያስቡ ሰዎች አሉ። እና እሷንም ዝም ብዬ ሀሳቧን ለማንሳት ነው። ግን ኔክስት ይር አገባለሁ ነው ብለሃል እንዴ? አላልክ? አገባለሁ ብቻ ነው ያልኩት። እግዚአብሔር ይረዳሃል። ቤኪ ጥሩ አንተ ሰባኪ ነህ፣ አገልጋይ ነህ። አገልግሎትህን እንዳልኩ ተካፍዬ አውቃለሁ። የኃይል አገልጋይ ነህ። ያው ከካሜራ ጋር አምጥቼ እያታገልኩህ ነው። ግን እቺን ሳልል ደግሞ አልወጣም። እኔ ባልል ጠይቅህ እንኳን ይሄ ነገር መባል አለበት የምትለውን እንድትል ያው ሜዳውን ፈረሱም ያንተ ነው። አመሰግናለሁ። በጣም በጣም ነው የማመሰግነው። መናገር የምፈልገው ለወጣቶች ማስተላለፍ የምፈልገው መልእክት አለና አንዳንድ ጊዜ አገልጋይ ስትሆኚ ወይም ደግሞ ከእግዚአብሔር ጋር ረጅም መንገድ ለመሄድ ወስነሽ ስትሄጂ የሚያደክሙሽ ነገሮች ይኖራሉ፣ የሚያዝሉ ነገሮች፣ አቅም የሚያሳጡ ነገሮች ይኖራሉና ወደኋላ እንዳትመለሱ ነው የምለው መልእክቴ። ምክንያቱም በመመለስ ውስጥ ድል የለም፣ ድል ያለው በመሄድ ውስጥ።
ድል ያለው ነገን አሻግሮ በማየት ውስጥ ነው። እና ታስታውሻለሽ የኤማውስ መንገደኞች ተስፋ ቆርጠው ነበር፣ ደክመዋል፣ ዝለዋል። ምክንያቱም ከኢየሱስ ጋር አብረው በልተዋል፣ አብረው ጠጥተዋል፣ አብረው ወጥተዋል። ኢየሱስ ሲሰቀል አይተውታል፣ ሲሞት አይተውታል። ሲነሳ ግን አላዩትም። ሲያወሩ እንደውም አንደኛው ቀሌዮጳ የሚባል ሰው የተናገረውን ካስታወሽ ሴቶቹ ተነስቷል ብለዋል፣ ታይቶልናል ብለዋል፣ እኛ ግን አላየንም ብለው ተስፋ ቆርጠው ነበር ወደ ኤማውስ መንገድ የጀመሩት። እና ተስፋ የመቁረጥ መንገድ ውስጥ እያሉ፣ ግራ የመጋባት መንገድ ውስጥ እያሉ አንድም በሕይወት አንድም በሞት መካከል ላይ በነበሩበት ሰዓት ነው ኢየሱስ በመሃል ይመጣ። እንደውም ያላቸው ስለምን እየጠወለጋችሁ ትሄዳላችሁ አላቸው። እና ጌታ ኢየሱስ በተክል ቋንቋ ነው ያወራቸው። ተክል ውሃ ካላገኘ እንደሚደርቅ፣ የመኖር ተስፋ እንደማይኖረው፣ እንደሚጠወልግ ከኢየሱስ ውጭ የሆነ ተስፋ የመቁረጥ መንገዶች የመድረቅ መንገዶች ናቸው። የመለምለም አይደለም፣ የመድረቅ ነው። እና በየትኛውም ሲቹዌሽን ውስጥ ላሉ ወጣቶች፣ ጌታን ለሚወዱ፣ ጌታን ለሚከተሉ፣ ለሚያገለግሉ መናገር የምፈልገው ነገር እንዳትደክሙ፣ እንዳትጠወልጉ፣ እንዳትደርቁ። ምክንያቱም ድንገት መጥቶ የሚያለመልም ጌታ አለ፣ የሚያበረታ ጌታ አለ፣ አቅም የሚሆን ጌታ አለና ካስታወሽ ኢየሱስ በመሃል መጣና እንደገና አበረታቸው፣ እንደገና አቅም ሆናቸው። በማዕድም ሲቀመጡ ዳቦ ሲቆርስና ሲሰጣቸው እንኳችሁ ሲላቸው አይናቸው ተከፈተ። አንደኛውም እንዴ እኔ እኮ ይቃጠልብኝ ነበር ለካ ኢየሱስ ነበር ብለው ኤማውስ አላደሩም። ተመልሰው ወዲያው አረ ኢየሱስ ተነስቷል፣ በኤማውስ ተገልጦልናል ለኛም ብለው ምስክሮች ነው የሆኑት። እና ደክመው አንደበታቸው ላይ ያልጠፋ ስም ነበር፣ ያልጠወለገ ስም ነበር። እነሱ ደክመዋል፣ ያዩት ነገር የሚያደክም ነው፣ ህይወታቸው ላይ የሆነው ነገር የሚያዝል ነው። ግን ልባቸው ላይ የገባ እውነት አለ፣ ኢየሱስ የሚል። ደክመው ወደ ቤታቸው እየተመለሱ የሚያወሩት ስለ ኢየሱስ ነበር። እሱ እኮ በቃልና በተግባር ብርቱ ነበር እያሉ ነበር ሲያወሩ የነበሩትና በተለያየ መንገድ ድካም ውስጥ ላሉ፣ በተለያየ መንገድ ኢየሱስን እያገለገሉ ለሚዝሉ፣ ለደከሙ፣ አቅም ላጡ ማስተላልፈው መልእክት ምንድን ነው? ልምላሜ ይሆናል ተስፋ ባለመቁረጥ ውስጥ፣ ከእግዚአብሔር በመጠበቅ ውስጥ። እና ግዴላችሁም ነው የምለው፣ አትመለሱ። ወደኋላ ምንም የለም፣ ወደፊት ግን ትንሣኤ አለ፣ ከፊት ግን ምስክርነት አለ፣ ከፊት አዲስ ያልተገለጠ ነገር አለ። እና ስለዚህ የኋላችሁን ትታችሁ ወደፊት ነው እና እግዚአብሔር መልካም ያደርጋል ነው የምለው። አሜን ብያለሁ። ለራሴም ለሚሰሙንም እጅግ አድርጌ አመሰግናለሁ ቤኪ እዚህ ስለመጣ። ቴንክ ዩ ሶ ማች። ጌታ ኢየሱስ ይባርክህ። ለሚያዩንም ደግሞ ወጣት አገልጋይ ነው ጌታ በሱ ውስጥ የሚገልጠውን ጸጋ እንድትጠቀሙ ቤኪን ስላስተዋወቅናችሁ ደስ ይለናል ዛሬና ኮንታክት እንድታረጉት በሱ ውስጥ ባለው ጸጋ እንድትጠቀሙ ያንም ኮንታክት ብታረጉን የምታገኙበትን መንገድ እናሳያችኋለን ማለት ፈልጋለሁኝ። ቤኪዬ በመጨረሻ እንደዚህ ለረዳህ ለወደደህ እንደዚህ በዚህ መንገድ ላገዘህ ጌታ ፍቅርህን እንድትገልጽ እድል ሰጥቼ ልቅጨርስ። አመሰግናለሁ። በመጀመሪያ ጌታ ኢየሱስን በጣም ነው የምወደው። ቅድም እንደነገርኩሽና አገልግሎት ኢየሱስን ወደን የምናደርገው ነገር ነው። ባሪያ መሆን ነው አገልግሎት ማለት። ባሪያ ፍቃድ የለው፣ ባሪያ መብት የለው፣ ባሪያ የራሱ የሆነ ውሳኔ መወሰን አይችልም። ባሪያው መብቱ በጌታው እጅ ላይ ነው። ጌታው የሚወስንለትን ነው የሚያደርገው። ጌታው አርግ የሚለውን ነው የሚያደርገውና አገልግሎት ማለት ባሪያ መሆን ነው። በቃ ለጌታ እንደምትወድ ስራብኝ፣ እንደምትወድ ተጠቀምብኝ ማለት ነውና እኔ እግዚአብሔርን ማመሰግነው እድል ስለሰጠኝ፣ እንዳገለግለው እድል ስለሰጠኝ፣ ለብዙዎች የመጽናናት ምክንያት ስላደረገኝ፣ የመፈወስ ምክንያት ስላደረገኝ እና ለእኔ እድል ነው። በጣም እድለኛ ነኝ ጌታን ማገልገሌና ኢየሱስን ቴንኪው ማለት እፈልጋለሁ። እግዚአብሔር ይመስገን። ኤፍቢአይ መካኒሳ አጥቢያ ሮብ እያገለገልክ ነው ለመናገር ብዬ ነው። ቴንኪው ሶ ማች። ተባረክ ቤኪ። አመሰግናለሁ።
የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን ዛሬ ከወንድማችን ቤኪ ጋር የነበረን ቆይታ ይህንን ይመስል ነበረ። ለሌሎች እንድታደርሱልን፣ ቤተሰብ እንድትሆኑ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጣይ በሌላው ሰማያዊ ሀሳብ ከሌላ እንግዳ ጋር ወደ እናንተ መጣለሁ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሉ ነኝ። ሰላም ቆይ